በዛሬው ክፍል ደግሞ የምናየው ሙቭ ቱል እና ሌየር ምን እንደሆኑ እናያለን ማለት ነው። እዚች ጋር የመጀመሪያ ቱላችን ሙቭ ቱል ትባላለች። ሙቭ ቱል ለምንድነው አንደኛ ላይ መጣችው? መጀመሪያ ግን ፕሮጀክት እንክፈት ኒው ብለን ባለፈው እንዴት እንደሚከፈት አይተናል። ያው ሙቭ ቱልን ለመጠቀም ግዴታ ፕሮጀክት ያስፈልገናል። እሺ ሙቭ ቱል አንደኛ ላይ የሆነችው ምክንያት አላት። ምክንያቱም እዚህ ጋር ያሉት እንዳለ ቱሎች አንድ ተግባር ነው ያላቸው። ማንም በሌላው ስራ መግባት አይችልም ማለት ነው። ሙቭ ቱል ደግሞ እንደ ስሟ ሙቭ ለማድረግ ነው የምንጠቀምባት። የትኛውንም ኦብጀክት ለማንቀሳቀስ እንጠቀምባታለን። ለምሳሌ እዚህ ጋር አንድ ቴክስት አለ። ቴክስት እዚህ ጋር ጻፍኩኝ ማለት ቴክስት ጻፍኩኝ። ይህንን ቴክስት ማንቀሳቀስ ከፈለኩ ግዴታ ሙቭ ቱል ጋር ነው የሚሄዱ። ሙቭ ቱል ጋር ሄጄ ነው ማንቀሳቀሰው ማለት ነው። ግልጽ ነው። የሆነ ሬክታንግል ሼፕ ሰራው። ይህንን ሬክታንግል ሼፕ ማንቀሳቀስ ከፈለኩ ሙቭ ቱል ጋር ሄጄ ነው ማንቀሳቀሰው። ግልጽ ነው። የሆነ ፎቶ አመጣው ፕሌስ ብዬ የሆነ ፎቶ አመጣው። ፎቶንም ማንቀሳቀስ ከፈለኩኝ ሙቭ ቱል ጋር ሆኜ ነው ማንቀሳቀሰው። በሌላ ቱል አላንቀሳቀስም ማለት ነው። ስለዚህ ሙቭ ቱል የምንጠቀምበት አንድ ለማንቀሳቀስ እንጠቀምበታለን። ይሄ የመጀመሪያው ጥቅሙ ነው ማለት ነው። ሁለተኛው ደግሞ ሙቭ ቱል ላይ ሳይዝ መጨመር መቀነስ ትችላላችሁ። ለምሳሌ እዚህ ጋር ፎቶውን ማስፋት ብፈልግ የምጠቀመው ሙቭ ቱልን ነው ማለት ነው። ለምሳሌ እዚህ ጋር ሳይዝ ስታሰፉ ማለት ነው። እዚህ ጋር ማንኛውንም ኢሜጅ ሳይዝ ጨምሩ ሆነ ስቀንሱ ኪቦርዳችሁ ላይ ሽፍት እና አልትን መንካት አለባችሁ ግዴታ። ኪቦርዳችሁ ላይ ሽፍት እና አልትን ትይዙና እቺ ጠርዞ አይለችም እዚህ ጋር አራቱ ጠርዞች ጥግ ጥግ ያሉትን እሷን ነው የምትጎትቱት። እንደነገርኳችሁ ሽፍት እና አልትን እንዳትለቋቸው። ምክንያቱም በአራቱ አቅጣጫ ሽፍት እና አልት እኩል ያሰፋላችኋል ማለት ነው። ኳሊቲው ሳይቀንስባችሁ ማለት ነው። ፎቶዎቹም ሳይበላሽ። ለምሳሌ ሽፍት እና አልትን ለቀቄ ግን ባሰፋው ፎቶዬ ይለጠጣል። ካያችሁት ይበላሻል ማለት ነው። ሽፍት እና አልትን ካልያዝኩ። ግልጽ ነው። ስለዚህ ማንኛውንም ኢሜጅ ሪሳይዝ ስናደርግ ሽፍት እና አልት መያዝ አለብን ማለት ነው። ለመለስና ላሳያችሁ። ለፎቶ ብቻ አይደለም። አሁን ይህንንም ጽሁፍ ለምሳሌ ሽፍት እና አልት ሳሊዝ እንዲህ ባሰፋው ጽሁፉ ሊበላሽብኝ ይችላል። ስለዚህ ሽፍት እና አልት ይዤ ግን ሰፋ ካደረኩት ምንም በአራቱም አቅጣጫ ሳይበላሽ ሳይለጠጥ ሪሳይዝ ማድረግ እችላለሁ። ግልጽ ነው። ይህንን አልደግመውም ከዚህ በኋላ ሽፍት እና አልት ያዙ አልልም ማለት ነው። ግልጽ ነው። እሺ፣ ሌላው ሽፍት እና አልት ይዛችሁ ስታሰፉ ማለት ነው ሁለት ኦፕሽኖች አሉ። ለምሳሌ እንደዚህ አሰፉ አይደለ? የምፈልገው በቃ እንደዚህ ከሆነ የምፈልገው ጽሁፌ እዚች ጋር ራይት እና ካንሰል የሚል አለ። ይሄ ራይት ማለት በቃ ባለበት ተመችቶኛል ማለት ነው። ራይት ስለው ይቀመጣል። ከዛ ውጭ ግን ለምሳሌ ሽፍት እና አልትን ይዛችሁ እያሰፋችሁ ተሳስታችሁ ሽፍት እና አልትን ለቃችሁ ቴክስቱ እንደዚህ ቢለጠጥባችሁ ማለት ነው፣ እንዲህ ቢበላሽባችሁ ራይት ካላችሁት የተበላሸው ይቀመጣል። ስለዚህ ካንስል ስትሉት ወደ ነበረበት ይመለሳል ማለት ነው። ስለዚህ ፐርሚሽን እየጠየቃችሁ ነው እናንተ። አስተካክለ ጨርሰሃል፣ ላስቀምጥልህ እንደዚህ ራይት ካላችሁት ያስቀምጠዋል፣ ካንስል ካላችሁት ወደ ነበረበት ይመልሰዋል ማለት ነው። ግልጽ ነው። ስለዚህ አሁን የሁለት የሙቭ ቱል ጥቅም አየን። አንድ ለማንቀሳቀስ፣ ሁለት ሪሳይዝ ለማድረግ። ግን አሁን ፎቶሾፓችሁን ስትጭኑት እኔ ጋር የመጣችው እቺኛዋ ማስፊያና ማጥበቢያዋ ማለት ነው እናንተ ጋር አትመጣም። ምክንያቱም ፎቶሾፕን ስትጭኑ እነዚህ እዚህ ከላይ
ኦፕሽን ባር ብዬ ነገርኳችሁ ጋር ማለት ነው። አውቶ ሰሌክት እና ሾ ትራንስፎርም ኮንትሮለር የሚባሉ አሉ። እነሱ ይጠፋሉ እናንተ ላይ ስትጭኗቸው፣ ግዴታ ቲክ ማድረግ አለባችሁ። ለምሳሌ ልንገራችሁ። የመጀመሪያው አውቶ ሰሌክት ጥቅሙ ምን መሰላችሁ? እዚህ ጋር አላዛር የሚለውን ለማንቀሳቀስ ክሊክ ባረግ ሰሌክት አያደርግልኝም። ፎቶንም ከፈለኩት ሰሌክት አያደርግ፣ ሼፑ ላይም ክሊክ፣ ምክንያቱም አውቶማቲካሊ ሰሌክት የሚያደርግልኝን ነገር አጥፍቼበታለሁ እዚህ ጋር። ስለዚህ ምንድነው የማደርገው? አውቶ ሰሌክቷን ክሊክ አደርጋታለሁ። ከዛ ሼፑን ማንቀሳቀስ ከፈለኩ አንቀሳቀሳለሁ። አላዛር የሚለውን ፎቶንም ማንቀሳቀስ እችላለሁ። እቺ ደግሞ ምን መሰለቻችሁ? ሾ ትራንስፎርም ኮንትሮለር የምትለዋ ቅድም ሳይዝ ሳሰፋ አይታችሁኛል ጠርዙን ይዤ። አሁን ግን ጠርዟ አትመጣም፣ ካያችኋት የለችም። ስለዚህ አሁን የተፈቀደልኝ ማንቀሳቀስ ብቻ ነው። ሳይዝ ማጥበብ ማስፋት አልችልም ማለት ነው። ስለዚህ እሷንም ኦን አደርጋታለሁ። ከዚህ በኋላ ማስፋት ማጥበብ እችላለሁ። ይሄ ከጠፋባችሁ ሁለቱን ቼክ አድርጓቸው። ሙፍቱን ላይ ሆናችሁ ሌላ ቦታ ሆናችሁ ብትፈልጓቸው አታገኟትም። ስለዚህ ሙፍቱን ላይ ሆናችሁ አውቶ ሰሌክት ሾ ትራንስፎርም ኮንትሮለሯን ቼክ የምታደርጉት ማለት ነው። ግልጽ ነው ሁለቱ ኦፕሽኖች። እሺ ሌላው የሙፍቱል ኦፕሽኖች ምንድናቸው? እዚህ ጋር አክቲቭ ያልሆኑ አሉ። አላይመንቶች እና ዲስትሪቢዩት ይባላሉ። እነሱ መቼ ነው አክቲቭ የሚሆኑት ካላችሁኝ፣ እነዚህ አላይመንቶች ሁለት ኦብጀክትን ሰሌክት ስታደርጉ በሙፍቱል አክቲቭ ይሆናሉ። ለምሳሌ ላክል ላሳያችሁ፣ በሼፕ ላሳያችሁ። በኢሜጅም ማድረግ ትችላላችሁ። አሁን በሼፕ ስሰራ በኢሜጅም ይሰራል። በሙፍቱል መጥቼ ለምሳሌ ይህን ሼፕ ድጋሚ መድገም ከፈለኩ ሙፍቱል ላይ ሌላም ጥቅሟ ኮፒ ለማድረግ እንጠቀምባታለን። ሶስተኛ ጥቅሟ ማለት ነው። እንዴት ነው ኮፒ የምታደርገው ካላችሁኝ፣ ሙፍቱል ላይ ሆናችሁ ኦብጀክቱ ላይ አልትን ትይዙና ወደ ጎን ስጎትቱት ኮፒ ያደርጋል። ኪቦርዳችሁ ላይ አልትን፣ አሁንም አልትን ይዤ ኮፒ፣ ተመሳሳይም ኮፒ ያደርግልኛል። ግልጽ ነው። ስለዚህ አሁን 4 ኦብጀክት አለኝ። እነዚህን ሰሌክት ላድርጋቸው። አሁን ሳይዛቸው እኩል ስለሆነ ትንሽ እነዚህ ለማሳየት ትንሽና ሰፋ ላድርግ። ይህችን ትንሽ ሰፋ፣ ይህችን ሰፋ ተለቅ ላድርገው፣ ይህን ጠበብ ላድርጋት። ከዛ በኋላ ትንሽ ላዘበራርቃቸው። አሁን አራቱንም በሙፍቱል ነጩ ፓርት ላይ ጫን ብዬ ሌፍት ክሊክን ማለት ነው፣ የማውዜ ሌፍት ክሊክ ጫን ብዬ አራቱንም ሰሌክት አደርጋቸዋል። ይሄኛው ምን መሰላችሁ? እዚህ ጋር ላይን ይታያችኋል። 3 ላይ እዚህ ጋር ከላይ ነው ላይ ነው ያለው እዚህኛው ጋር ማለት ነው። ሆሪዞንታል አላይመንት ይባላል። ስለዚህ ላይኑ ያለው ከላይ ነው። ላይኑ ከላይ ነው ማለት ከላይ ስትሬት ያደርግላችኋል ማለት ነው። ክሊክ ስትሉት ከላይ ስትሬት ይሆናሉ። እዚህ ጋር ላይኑ ሴንተር ላይ ነው ያለው። ክሊክ ስታደርጉት ሴንተርሊ ስትሬት ይሆናሉ። ይሄኛው ላይኑ ታችን ያለው ቦተም ስትሬት ይሆናሉ፣ ከስር ማለት ነው ስትሬት ይሆናሉ። ግልጽ ነው። ይሄን የምንጠቀመው ይሄን ኦብጀክታችሁን ወደ ጎን ከደረደራችሁ ብቻ ሶስቱን ትጠቀማላችሁ። ግልጽ ነው። አሁን እዚህ ጋር ላይን ብያችሁ ነበረ። እዚህ ጋር ሬክታንግል ቦክስ ይታያችኋል። የተደረደሩት ወደ ጎን ነው። እዚህ ጋርም 2 ቦክስ አለ ወደ ጎን፣ እዚህ ጋርም 2 ቦክስ አለ ወደ ጎን፣ እዚህ ጋርም 2 ቦክስ አለ ወደ ጎን። ስለዚህ እነዚህን የምትጠቀሙት ሆሪዞንታል ለተደረደረ ነው ማለት ነው። ወደ ጎን ለተደረደረ ኦብጀክት ብቻ ነው የምትጠቀሙበት። ይሄኛውን ብትጠቀሙት አንድ ላይ ያጣብቅባችኋል። ምክንያቱም ቨርቲካሊ ነው ያላችሁት። ስለዚህ ቨርቲካሊ ደግሞ የተደረደረ ነገር የለንም። ስለዚህ ላጥፋውና በቁመታቸው ደግሞ የተደረደሩ እንደዚህ እንስራ። በዚህ መልኩ ሰራውለት። ስለዚህ አሁን ሰሌክት አደርጋቸዋለሁ አራቱንም ማለት ነው። አራቱንም ሰሌክት ካደረኩ በኋላ አሁን የቅድሙን አልተጠቀምም። ምክንያቱም አሁን ኦብጀክቴ የተደረደረው ቨርቲካሊ ነው። ስለዚህ ቨርቲካሊ ከሆነ ደግሞ የምጠቀመው ቨርቲካል አላይመንትን ነው ማለት ነው። ይሄ ላይኑ ካያችሁት በሌፍት በኩል ነው ያለው። ስለዚህ በሌፍት በኩል ስትሬት ያደርጋቸዋል። ሴንተር ላይ ነው ያለው፣ ሴንተር ላይ ያስቀምጥልኛል። በራይት በኩል ነው ያለው፣ እዚህ ጋር ራይት ላይ ስትሬት ያደርግልኛል ማለት ነው።
ግልጽ ነው። ኦኬ እነዚህ ግልጽ ከሆኑ እነዚህ እንዳትሸወዱ ቼክ ማድረግ አለባችሁ ሁልጊዜ። እሺ አሁን ደግሞ ዲስትሪቢዩት እንይ እስቲ። አሁን እዚህ ጋር ይኸውላችሁ እኩል ነው ሼፓቸው። ሰሌክት አደረጋቸውና እኩል ሼፕ ነው፣ ስትሬት ናቸው። ለምሳሌ ስትሬት ለማድረግ እነዚህን ነው የምጠቀመው። ስለዚህ ይሄኛውን ክሊክ አደርጋለሁ፣ ስትሬት ናቸው ኦልሬዲ። ሽፍትን ይዤ ወደ ጎን ስለደረደሩኩት ስትሬት ሆኖልኛል። አሁን ምንድን ነው መሰላችሁ እዚህ ጋር ያለው ጋፕ ነው አሁን ማስተካከል የፈለኩት። ጋፓችን እኩል እንዲሆንልን ማለት ነው። ስለዚህ ጋፕ እኩል እንዲሆንልን አሁን እዚህ ጋር ትመርጣላችሁ። ኦብጀክቶቹ ወደ ጎን የተደረደሩት እዚህ ጋር 3 ለብቻ አለ፣ እዚህ ጋር 3። ከነዚህ ውስጥ ወደ ጎን የተደረደረው ይሄ ነው። ይሄ ከሆነ የምንጠቀመው ይሄንን ነው። ከሶስቱ አንዱ ክሊክ ስታደርጉበት ጋፓቸውን እኩል ያደርግላችኋል ማለት ነው፣ ምንም ሳይዛነፍ። ታዲያ ጋፑን የሚወስኑት እነማን ናቸው? የመጀመሪያውና የመጨረሻው ናቸው። ለምሳሌ የመጀመሪያው ሼፕ ይሄ ነው፣ ጠጋ ባደርገው። የመጨረሻው ይሄ ትንሽ እንደዚህ ጠጋ ባደርገውና ሰሌክት አድርጌ እኩል አድርግልኝ ብለው ጋፓቸው አሁን ትንሽ ሰፋ ብሏል ከቅድሙ ማለት ነው። ስለዚህ ጋፑን የሚወስኑት የመጀመሪያው ሼፕ እና የመጨረሻው ሼፕ ነው። ፎቶ ላይም ሲሆን የመጀመሪያው ፎቶ እና የመጨረሻው ፎቶ ነው ማለት ነው። ግልጽ ነው። ስለዚህ እነዚህ ዲስትሪቢዩቶች ግልጽ ናቸው። ያኛው ለቨርቲካል ነው የምንጠቀምበት። ወደ ላይ ከፍ እናድርገውና መጨረሻዋን እንደዚህ ላድርጋት። መጀመሪያ ይህንን ምንድነው ማድረግ ያለብን? ስትሬት እናደርጋቸው። ስትሬት ለማድረግ የምንጠቀመው ቨርቲካሊ ቅድም የትኛው ነው ብያችኋለሁ? ከሶስቱ አንዱ። ሳይዙ እኩል ከሆነ ከሶስቱ አንዱ ተመሳሳይ ናቸው። ለምሳሌ እንደዚህ ሳደርገው ስትሬት ይሆናሉ። ጋፓቸውን ደግሞ ማስተካከለው ቨርቲካል ዲስትሪቢዩት ይሄኛው ነው ማለት ነው። ክሊክ አደርጋለሁ። ቨርቲካሊ ስትሬት የሆነ እኩል ጋፕ ይኖራቸዋል ማለት ነው። ግልጽ ነው። ኦኬ ስለ ሙቭ ቱል ይሄንን ካልኳችሁ አሁን ደግሞ ሌየር ላይ እንምጣ። እዚህ ጋር ሌየር ማለት ምን መሰላችሁ? መጽሐፍ በሉት። መጽሐፍ ብዙ ገጽ ያለው መጽሐፍ፣ በቃ ውስጡ ብዙ ነገር ሲኖረው ብዙ ገጽ ይኖረዋል አንድ መጽሐፍ። አሁን እዚህ ጋር ፕሮጀክት ላይ ምንም የተሰራ ነገር ስለሌለኝ ባክግራውንድ ብቻ ነው ያለኝ። ለምሳሌ የሆነ ሬክታንግል ሳስገባ ሬክታንግል 1 ብሎ እዚህ ጋር ያመጣል። ድጋሚ ሌላ ሬክታንግል ብሰራ ሬክታንግል 2 እያለ እዚህ ጋር ይመዘገባል። ለምሳሌ ከለራቸውን ልቀይር። ያው ስለ ሬክታንግል ከለር መቀየር ምናምን ወደፊት ነው የምናየው። አሁን እናንተ ፎከስ ማድረግ ያለባችሁ ስለ ሌየር ነው፣ ምክንያቱም ስለምንመጣበት ማለት ነው። እሺ ሬክታንግል 1 ሬክታንግል 2 ብሎ አመጣልኝ። ሌላ መጠቀም እችላለሁ፣ ኢሊፕስ። ግልጽ ነው። ልክ በዚህ መልኩ ኢሜጆቹን አመጣኋቸው። አሁን ስንት ነገር አለኝ እዚህ ጋር? ፕሮጀክቴ ላይ 4 ነገር አለ። ባክግራውንድ አለኝ፣ ሬክታንግል 1፣ ሬክታንግል 2፣ ኢሊፕስ 1። ፕሌስ ብዬ ፎቶ ማምጣት ይችላሉ። ፕሌስ ብዬ ፎቶ ሳመጣ እንደዚህ አሁን ሌላም ፎቶ አመጣ። ቴክስት ፕሮጀክታችን ልንጠቀማቸው የምንችላቸው ኦብጀክቶች እነዚህ ናቸው። ስለዚህ ሌየር ማለት የመጀመሪያው ምን መሰላችሁ? ኦብጀክቶቻችሁን የሚመዘግብላችሁ ቦታ ነው። ታዲያ ሌየር በጣም ብዙ ጥቅም አለው። ለምሳሌ ይሄን ኢሜጅ ለምሳሌ ሼፕ እንዲሰፋ አድርገው። እሺ ሰፋ ሳደርገው ካያችሁት ሌሎቹን ሬክታንግሎች እና ኢሊፕሱን ከልሎብኛል። ግን እኔ ይሄ ኢሜጅ ባክግራውንድ እንዲሆን የፈለኩት፣ ከጀርባ እንዲሆን የፈለኩት። ከጀርባ እንዲሆን ከፈለኩ እዚህ ጋር ምንም ማድረግ አልችልም። መጥቼ ሌየር ላይ ምን አደርጋለሁ? እነዚህን ጫን ብላችሁ ወደ ታች ማድረግ ትችላላችሁ። ከዛ ሼፖቹ ከላይ ይመጣሉ። ግልጽ ነው። ከፈለኩኝ ከፊት እንዲመጣ ከፈለኩ ወደ ላይ ማድረግ እችላለሁ። ድራግ ማድረግ ማለት ነው።
ቦታ እያቀያየራችሁ መስራት ትችላላችሁ ማለት ነው። ግልጽ ነው? እሺ በሌየር ብቻ በጣም ብዙ ዲዛይን መስራት እንችላለን። በነገራችን ላይ ሌየርን በመጠቀም ብቻ ማለት ነው። ለምሳሌ ላሳያችሁና ለምሳሌ ያክል ነው። ለምሳሌ ያክል ነው። ወደፊት ራሳችሁን እየፈጠራችሁ መስራት ትችላላችሁ። አሁን እዚህ ጋር አንደኛ ሌየር ማን ነው? አሁን እኔ ጥያቄ በፊት ተማሪዎችን የምጠይቃቸው ማለት ነው የምጠይቃቸው ጥያቄ ለእናንተ ሳልጠይቃችሁ ዝም ብዬ ልመልስላችሁ። ምንድነው የምለው? እዚህ ጋር ሬክታንግል አለ፣ ሬክታንግል ዋን አለ። ስማቸውን ቀያይሬ ነው የምሰጣቸው ለተማሪዎች ማለት ነው። ለምሳሌ ሌየር ላይ ራይት ክሊክ ልበለውና ሪኔም ማድረግ ከፈለጋችሁ ደብል ክሊክ ዋን ልበለው፣ ደብል ክሊክ ሁለት ልበለው፣ ሶስት ልበለው፣ አራት ልበለው። አራት ሬክታንግል አለኝ። ስለዚህ አራተኛው ቀዩ ነው። ስለዚህ ይሄኛው ሁለት፣ አንድ፣ ሁለት፣ ሶስት፣ አራት። ስለዚህ አራተኛው ሌየር ይሄኛው ቀዩ ሼፕ ማለት ነው ከዚህኛው በላይ እንዲሆን የፈለኩት ከሁለቱ ይሄኛው አንደኛ እንዲሆን ማለት ነው። የሆነ አልፎን እንደሄደ እንዲመስል የሆነ ለየት ያለ ዲዛይን እንዲሆን ከላይ እንዳይሆን ማለት ነው። ስለዚህ እቺኛዋን ቀዩን በዚህ ጀርባ አድርግልኝ ነው የምለው ተማሪ ጥያቄ ሲጠይቅ ማለት ነው። ስለዚህ ምንድነው የምታደርጉት? ይህንን ሌየር ላይ ትመጡና መጀመሪያ ይሄ ማን ነው የሚለውን ታያላችሁ። 2 ቁጥር ነው። ይሄ ማን ነው? 4 ቁጥር። ስለዚህ 2 ቁጥርን ከ4 ቁጥር ጋር ከፊት ታደርጉታላችሁ። ስለዚህ አሁን በዚህ ጀርባ ሄደ፣ በእነሱ ከላያቸው ሄደ ማለት ነው። ግልጽ ነው? ያው ሌየርን ብቻ በማቀየር እንደዚህ አይነት ዲዛይን መስራት ትችላላችሁ። መቁረጥ አይጠበቅባችሁም። ብዙ ተማሪዎች የሚያደርጉት ሰሌክሽን ቱል ላይ እናያቸዋለን። ሰሌክት እያደረጉ ያጠፋሉ። ስለዚህ በሌየር ብቻ እንደዚህ አይነት ነገሮችን መስራት እንችላለን ማለት ነው። በጣም ብዙ ጥያቄዎች አሉ። መጨረሻ ላይ እንደውም ጠይቃችኋለሁ። አንድ ኢሜጅ ሰጣችሁና ሰርታችሁልኝ ታሳዩኛላችሁ ማለት ነው። ግልጽ ነው? ስለዚህ ሌየር ላይ ቦታ እያቀያየርን የተለያዩ ዲዛይኖችን መስራት እንችላለን ማለት ነው። ሌየር ላይ ማጥፋት ከፈለጋችሁ ክሊክ ታደርጉና ኪቦርዳችሁ ላይ ዲሌት ትነካላችሁ። ከዛ በኋላ መመለስ ስትፈልጉ ኮንትሮል አልት ትይዙና ዜድ ትነካላችሁ ማለት ነው። ከዛ በፊት አንድ ነገር ማድረግ አለባችሁ። ኤዲት ላይ ገቡና ፕሪፈረንስ እዚህ ጋር ጀነራል ላይ ገቡ። ከዛ ፐርፎርማንስ ላይ እንግባና እዚህ ጋር ሂስትሪ ስቴት የምትለው አይለችም 20 የነበረችዋን እስከ መጨረሻው አልኩት 1000። ከዚህ በኋላ 1000 ጊዜ ብትሳሳቱ ወደ ኋላ መመለስ ትችላላችሁ። በፊት ላይ ግን 20 ስህተቶችን ብቻ ነው። 20 ስህተት ማለት ምን መሰላችሁ? ስህተት ተሳስታችኋል እያልኩ ሳይሆን 20 አክሽኖችን ማለት ነው። ለምሳሌ የሆነ ስራ ሰራው፣ እዚህ ጋር እንቀሳቀስኩ 1 መልሼ እዚህ ጋር 2 እዚህ ጋር ሳረግ 3 እያለ ይቆጥራል። እሱ 20 አክሽኖችን ይቆጥርና ወደኋላ መልስልኝ ስለው 20 አክሽኖችን ብቻ ወደኋላ ነው የሚመልስልኝ። አሁን ግን 1000 ስላደረኩት ከ1000 በላይ አክሽን ቢኖረኝ መመለስ እችላለሁ ማለት ነው። ግልጽ ነው? የአሁኗን እንዳትረሷት፣ ማስተካከል እንዳትረሱ። ሁልጊዜም ቢሆን አድርጉት። ምክንያቱም የሆነ ፕሮጀክት እየሰራችሁ ከ20 አሁን 20ውን ሳታስተካክሉት 25 አክሽኖች ሄዳችሁ 25ኛው ላይ የሚስተካከል ቢሆን እናንተን ከ20 በላይ እንዳታስተካክሉ ስለሚያደርጋችሁ ድጋሚ ፕሮጀክታችሁን ልትሰሩት ትችላላችሁ ማለት ነው። ስለዚህ 1000 ታደርጉታላችሁ መጨረሻውን። ከዛ በኋላ እንደፈለጋችሁ ስራችሁን መስራት ትችላላችሁ። ግልጽ ነው? እሺ ግልጽ ነው። ሌየር ሙሉን ሰሌክት አድርገን ዲሌት ማድረግ እንችላለን ሌየር ላይ ማለት ነው። ሌየር ላይ እዚህ ጋር አዲስ ሌየር ክሬት ማድረግ ያለች እዚህ ጋር ክሬት።
አሁን ላይ ሌየር ክሬት ማድረግ ጥቅሙ ብዙም ለእናንተ አስፈላጊ ስላልሆነ ልለፉ። ግን ብረሽ ላይ ስንመጣ ጥቅም አለው ሌየር ክሬት ማድረግ። ግሩፕ እናደርጋለን። ግሩፕ እናደርገን የምንሰራቸው ስራዎች አሉ። ወደፊት እናያቸዋለን ስለ ግሩፕ ምናምን። ግን ሃይላይት ልንገራችሁ ግን አጀስትመንት የሚባሉ አሉ እዚህ ጋር ብራይትነስ ምናምን ሌብል ማድረጊያዎች እናያቸዋለን። ማስክን ለብቻዋ በአንድ ክፍል ነው የምናያት። ማስክ በጣም ጥቅም አላት። በጣም ብዙ ጥቅም ነው ያላት። ስለዚህ ማስክን ለብቻዋ በአንድ ክፍል እናያታለን ማለት ነው። ግልጽ ነው። ስለዚህ ሌየር እንደዚህ ናቸው ማለት ነው። ፎቶ ስናመጣ እናያለን ብዬ ነበራ። ፎቶ ስናመጣ ፕሌስ ብለን የሆነ ፎቶ ከፍተን ገና እንደመጣልን ሽፍትና አልት ይዛችሁ ጠርዟን ነው የምትቀንሱት። እሺ፣ ወደ ጎን ስታሰቡ ሽፍትና አልት እንዳይለያችሁ። ልክ ስትጨርሱ ሽፍትና አልትን ሳይሆን የምትለቁት ማውዛችሁን ትለቃላችሁ። ከዛን ሽፍትና አልት ትለቃላችሁ። ከዛን ራይት የሆነ ቦታ የምትፈልጉበት ቦታ ላይ ትወስዳላችሁ፣ ታስቀምጣላችሁ ማለት ነው። ግልጽ ነው። ስለዚህ ሽፍትና አልትን እንዳትረሱ፣ በምንም አይነት ተአምር ሽፍትና አልት እንዳይረሳ። እነዚህ ሁለት ሴሌክሽኖች እንዳይረሱ ኦን መደረጋቸውን እንዳትረሱ። ስለዚህ ዛሬ እዚህ ጋር እናበቃለን ማለት ነው። በሚቀጥለው ደግሞ ሴሌክሽን ቱሎች፣ ፎቶ እንዴት ሴሌክት አድርገን የሰው ምስል እንዴት ቆርጠን እናወጣለን የሚሉትን የሴሌክሽን ቱል አይነቶችን በክፍል 3 እናያቸዋለን ማለት ነው። ግልጽ ነው። ስለዚህ ምን ታደርጉልኛላችሁ መሰላችሁ? አሁን አሳይመንት ሰጣችኋለሁ። በጣም ቀላል አሳይመንት ነው የምሰጣችሁ ማለት ነው። በፎቶ ልክላችኋለሁ። እሱን አሳይመንት ሰርታችሁ ትልኩልኛላችሁ ማለት ነው። ክፍል 3 ላይ እስከምንገናኝ ቻው ቻው።